እግዚአብሔርን በማወቅ ወደ ዘላለማዊ ሕይወት የሚገሰግሱ ስንዴዎችን እናብቅላ። ከዓለም ተድላ ደስታ ይልቅ እግዚአብሔርን የሚመርጡ ስንዴዎችን እናብቅላ። ጥልቀቱም ምጥቀቱም ለመታወቅ የሚያልፈውን የእግዚአብሔርን ፍቅር የሰነቁ ወጣቶችን ስንዴዎችን እናብቅላ። ያዘጋጃት ጦማር ደብዳቤ ናት አለ። ምን ትላለች አለ? እመኖኝ ከጥቂት ጊዜ በኋላ የራሳቸው ልጆች በራሳቸው የሚያፈርሷትን ሀገር በዚህ ትምህርት ቤት ውስጥ እየገነባንላችሁ ነው ይላል አለ። እንደውም ጥያቄያቸው ምን እንደሆነ ታውቃላችሁ? በዚህ ዘመን ቸርች የሚባሉት በመጽሐፍ ቅዱስ ላይ ያለውን እግዚአብሔርን በዚህ ዘመን ላለው ወጣት እንዴት ብለውን ነው የምንነግረው ብለው ተጨንቀዋል። እግዚአብሔርን ለዚህ ዘመን በሚመጥን መልኩ ቀነስ ቀነስ ማድረግ የፈለጉ መስለዋል። አረም ይላል ይሄ ነው። አንድ ካህን ስለሞተባት የተለመኑት ቅዱስነታቸው ፓትርያርክ ሺኖዳ ዛሬ የኢትዮጵያ ቤተ ክርስቲያን ምንም ያላረጉ ብዙ ካህናትና መነኮሳት በጠራራ ፀሐይ ይገደሉባታል። ብቻ ባጭሩ መደመጣችንም ግርማችንም ቀስ እያለ እየሳሳ የመጣ ይመስላል። ታዲያ በዚህ ጊዜ ኖ አብረን ስንዴ እናብቅል መባል ያለበት ለእኛ ነው። በጣም ትልቁ መከራከሪያቸውን ደግሞ ልንገር፣ ኢየሱስ ከድንግል ተወልዷል ወይስ አልተወለደም የመሟገቻ ጥያቄያቸው ሆኗል። አረም ሞልቶታል፣ ተቀይሯል። እኔ በቅርቡ አንዲት ምዕራባዊት ሀገር ለጥቂት ስራ ሄጄ ነበር። በጣም የሚያማምሩ ካቴድራሎች፣ እጅ በአፍ የሚያስጭኑ መቅደሶች አይቼ ተገርሜ ቆሜ ነበር እና አንዲት እህቴ ምን አለችኝ? ያምራሉ አይደል አለችኝ። በጣም ያምራሉ አልኳት። ግን ምን ያደርጋል ባዶ ነው አለችኝ። ባዶ ነው ስትይ አምልኮ የለበትም። እውነት እንነጋገር ከተባለ የኢትዮጵያ ቤተ ክርስቲያን ጉዞ የጥንቷን የግብፅ ቤተ ክርስቲያን ጉዞ ይመስላል። እውነት እንነጋገር ከተባለ ቁጥራችን ቀስ በቀስ እየሳሳና እየቀነሰ መጥቷል። እውነት እንነጋገር ከተባለ የመደመጥ ግርማችን ቀስ እያለ እየጠፋ ታይቷል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ መምህራነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱስ ፊልጶስ ወዳጆች፣ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በምሕረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን ምሕረቱን ያበዛልን በዚች ምሽት ስሙን እንድንጠራ ቃሉንም እንድንሰማ ይረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን።
ሰምተን እንድንጠቀም እግዚአብሔር ይርዳን። አሜን። ኖ አብረን ስንዴ እናብቅል። በዚህ በ300 ዙር ወይም በ300ኛው ጉባኤ በግሌ እስከ ዛሬ ያገለገልኩባቸውን በዚህ ጉባኤ ተገኝቼ ጥቂት የእግዚአብሔርን ቃል ለማሰማት የሞከርኩባቸውን ቢጠቀልልልኝ ብዬ ነው ይሄን ርዕስ የመረጥኩት። ምናልባትም መጥቼ እነዚህን ሐሳቦች ባለፉት ጊዜያት አስተምሬም ቢሆን ብደግመው፣ ባጸናው፣ ባስታውሰው ብዬ አስቤ ነው። አዲስ ነገር ልነግራችሁ በፊታችሁ አልቆምኩም። ግን ማስታወስ ስላለብን ለማስታወስ የሚጠቅም ሐሳብ ይሆናል ብዬ አስቤ ነው። ኖ አብረን ስንዴ እናብቅል። ፓትርያርክ ሺኖዳ በአንድ መጽሐፋቸው ላይ የጻፉት ሐሳብ ነው። እኔም ከሳቸው የተዋስኩት ቃል ነው። የግብጽ ቤተ ክርስቲያን በገጠማት የቁልቁለት ጉዞ የምዕመናኖቿ ቁጥር ሲሳሳ፣ የመደመጥ ግርማዋ ሲጠፋ፣ የቤተ ክርስቲያኒቱ መከራ ሲበዛ፣ የልጆቿ ከጉያዋ እየወጡ መጥፋት፣ ብቻ በአጠቃላይ የግብጽም ቤተ ክርስቲያን የቁልቁለት ጉዞ የተረዳ አንድ ወጣት እንዲህ አደረገ። በፍጥነት ኮሌጆችን፣ ማሰልጠኛ ማዕከላትን፣ ግጥምና ዜማ እየደረሰ ለግብጽ ወጣቶች ማነቃቂያ የሚሆኑ መዝሙራትን፣ ለማሰልጠኛዎቹ የሚሆኑ ማስተማሪያ ስርዓተ ትምህርት ካሪኩለም በመቅረጽ ሞጁሎችን፣ ማንዋሎችን እያዘጋጀ ይሄ ወጣት ራሱ ማስተማር ጀመረ። በጣም ይገርማችኋል። ወዲህ ደግሞ ከአንድ መነኮስ ጋር በመተባበር ገዳማትን ያጠናክር ጀመረ። ፋታ የሌለው ሩጫ ሮጠ። በመጨረሻም ፓትርያርክ ሺኖዳን የሚያክል ታላቅ ሰው ለማፍራት በቃ። እሳቸው ብቻ ሳይሆኑ ከነዚያ ኮሌጆች፣ ከነዚያ ማሰልጠኛዎች ትልልቅ ምሁራንን በጸጥታ ማፍራት ጀመረ። እንደውም የቅርብ ዘመኑ የግብጽ ቤተ ክርስቲያን መጽሐፍት መተርጎም ፋዘር ታድሮስ ማላቲ የሚባሉ የዮሐንስ ወንጌልን ሲተረጎሙ ደግሞም ሌሎች መጻሕፍትንም ሲጽፉ በቃላቸውም ሲያስተምሩ ገና የግብጽን በረሃዎች በመነኮሳት እንሞላዋለን እስከ ማለት መፎከር ያዙ። በአጭር ቃል ኢአማኝ የነበሩት ወደ ማመን መጡ። የግብጽ ቤተ ክርስቲያን ቁጥራቸው እየሳሳ የነበሩት ቁጥራቸው በፍጥነት መጨመር ጀመረ። በጣም ይገርማችኋል። በዚህ ብቻ አይደለም። የግብጽ ቤተ ክርስቲያን ልጆች አብዛኞቹ ካህናት መሆን ጀመሩ። ክህነትንም ወደዱ። ይሄ ብቻ ይመስላችኋል?
ገዳማቶቻቸው ለእስክንድርያ፣ ለካይሮ የምግብና የወተት አቅርቦት ከፍተኛውን የኢኮኖሚ ተጽዕኖ ማሳደር ጀመሩ። በዚህ ምክንያት ተደማጭነታቸው ከፍ አለ። ታስታውሱ ከሆነ አንድ የግብፅ ካህን ተገሎ ፓትርያርክ ሺኖዳ መንበሬ ላይ አልቀመጥም ብለው ገዳም ገቡ። ያን ጊዜ የሀገሪቱ ፕሬዝዳንት ጠቅላይ ሚኒስቴር ገዳም ድረስ ሄዶ ለምኗቸው ወደ መንበራቸው የሚመለሱ መሪዎች ሁሉ የሚለማመጧቸው ሆኑ። በአጭር ቃል ይህ አሁን የነገርኳችሁ ወጣት ጸጥ ብሎ ስራ ስለሰራ በዝምታ ስንዴ ስላበቀለ የግብፅ ቤተ ክርስቲያንን የቁልቁለት ጉዞ ከወገኖቹ ጋር ተባብሮ ለመግታት ቻለ። ፓትርያርክ ሺኖዳ ስለዚህ አስደናቂ ወጣት በአንድ መጽሐፋቸው ላይ እንዲህ ብለዋል። ሊቀ ዲያቆናት ሀቢብ ጊዮርጊስ ቤተ ክርስቲያን በሚጎርላት ነገር ሁሉ አንድ ቀንም ነቀፌታን ሰንዝሮ አያውቅም አሉ። አንድ ቀንም በቀዳዳዎቿ ተሳልቆ አያውቅም አሉ። ይልቁንም ሀቢብ ጊዮርጊስ ለግብፅ ቤተ ክርስቲያን የሚጎርላትን ሥራ ሰራላት እንጂ ብለው አሞገሱት። ይህ ሰው ሊቀ ዲያቆናት ሀቢብ ጊዮርጊስ ይባላል። የግብፅን ቤተ ክርስቲያን የቁልቁለት ጉዞ ከቀየሩ ታላላቅ ሰዎች አንዱ ነው እና ፓትርያርክ ሺኖዳ ይህንን በማየታቸው ይመስለኛል ኖ አብረን ስንዴ እናብቅል ያሉት። እኔን እንደሚመስለኝ የእሳቸው ሀሳብ ምን ከአረም ጋር አታገለን፣ ከእንክርዳድ ጋር እየታገልን ምን ዘመንና ዘመናት አስፈጀን? ዝም ብለን እኮ ስንዴ ብናበቅል አረሙን እንውጠው የለም ወይ? በጸጥታ እኮ ስንዴ እያበቀልን ብንኖር እንክርዳዱን እናሸንፈው የለም ወይ የሚል ሀሳብ ያላቸው ይመስለኛል። ኖ አብረን ስንዴ እናብቅል ያሉት። እውነት እንነጋገር ከተባለ የኢትዮጵያ ቤተ ክርስቲያን ጉዞ የጥንቷን የግብፅ ቤተ ክርስቲያን ጉዞ ይመስላል። እውነት እንነጋገር ከተባለ ቁጥራችን ቀስ በቀስ እየሳሳና እየቀነሰ መጥቷል። እውነት እንነጋገር ከተባለ የመደመጥ ግርማችን ቀስ እያለ እየጠፋ ታይቷል። ታስታውሱ ከሆነ ባለፈውም ነግሬያችኋለሁ። ቅዱስነታቸው ብፁዕ ቅዱስ አቡነ ማትያስ በአንድ የዘመን መለወጫ በዓል ራጉኤል ላይ ክህነታችንም አልተከበረም ሽበታችንም አልታፈረም ብለው ያለቀሱት ለቅሶ ዓይኔ ላይ አለ። አዎ መደመጥ እየራቀን ነው። መጪ ሀጁ ሁሉ የሚጎነትለን ነው። ይሄ ብቻ አይደለም። አንድ ካህን ስለሞተባት የተለመኑት ቅዱስነታቸው ፓትርያርክ ሺኖዳ ዛሬ የኢትዮጵያ ቤተ ክርስቲያን ምንም ያላረጉ ብዙ ካህናትና መነኮሳት በጠራራ ፀሐይ ይገደሉባታል። ብቻ ባጭሩ መደመጣችንም ግርማችንም ቀስ እያለ እየሳሳ የመጣ ይመስላል። ታዲያ በዚህ ጊዜ ኖ አብረን ስንዴ እናብቅል መባል ያለበት ለእኛ ከአረም ጋር እየታገል ከእንክርዳድ ጋር እየታገል እድሜ ከምንፈጅ፣ ጉልበት ከምንፈጅ፣ ጊዜ ከምንፈጅ፣ ገንዘብ ከምንፈጅ
ቀስ ብለን በጸጥታ ስንዴ ብናበቅል እኮ አረሙን ማሸነፋችን አይቀርም። የተወደዳችሁ ክርስቲያኖች፣ አረሙ ቤት በኩል ነው እየገባ። አረሙ ምንድን ነው ዓለም ላይ? እሱን ጥቂት ባሳያችሁ ጥሩ ነው ወገኖቼ። በዓለም ላይ አረሙ እንደኛ የነበሩትን ቀስ በቀስ ውጧቸዋል። ላስታውሳችሁ፣ ሃጊያ ሶፊያን የመሰለች ኦርቶዶክሳዊት መቅደስ አንዳንዴ ሙዚየም፣ አንዳንዴ ቅርስ፣ አንዳንዴ መስገጃ ያደርጓታል። እነዛ ቅዱሳን የተመላለሱባቸው ከተሞች አሁን ሌላ ከተማ መስለዋል። በአጭሩ እንክርዳድ፣ አረም ውጧቸዋል። መላው ክርስቲያን ነን ይል የነበረውንም አውሮፓ ተመልከቱት። እውነት እንነጋገር ከተባለ እግዚአብሔር የለሽ ትውልድ ተፈጥሯል። ሰለጠነ የሚባለው ሩቅ ምስራቅ ከ85% በላይ እግዚአብሔር አያስፈልገኝም ባይ ሆኗል። ወደዚህ ክርስቲያንን የሚሉትን የምዕራቡንም ዓለም ብትመለከቱት ምስራቅ አውሮፓ ብቻ ከ49% በላይ እግዚአብሔር የለሽ ሆኗል። በዚህ ዘመን ቸርች የሚባሉት እንኳን ጉዳያቸውና ጥያቄያቸው ምን እንደሆነ ታውቃለህ? በጣም ይገርማቸዋል። አንድ አሜሪካን ሀገር የተጻፈ መጽሐፍ አንብቤ ነው ከጥቂት ዓመት በፊት። ትልቁ ጥያቄያቸው ግብረ ሰዶማውያንን፣ የተመሳሳይ ጾታ ተጋቢዎችን እንዴት አድርገን የቸርቻችን አባል እናድርጋቸው ጥያቄያቸው ሆኗል። መወያያ አጀንዳቸው ሆኗል። አረም ይልሃል። ይሄ ነው። እንደ ወሬ ላውራላችሁ ብዬ ነው። ወንጌሉን፣ ትርጓሜውን፣ ሚስጥሩንማ ከሊቃውንት ትማራላችሁ። እንደኔ ያለው መናኛ ደግሞ ወሬ ያወራላችሁ። እንደውም ጥያቄያቸው ምን እንደሆነ ታውቃላችሁ? በዚህ ዘመን ቸርች የሚባሉት በመጽሐፍ ቅዱስ ላይ ያለውን እግዚአብሔርን በዚህ ዘመን ላለው ወጣት እንዴት ብለውን ነው የምንነግረው ብለው ተጨንቀዋል። እግዚአብሔርን ለዚህ ዘመን በሚመጥን መልኩ ቀነስ ማድረግ የፈለጉ መስለዋል። አረም ይላል። ይሄ ነው። ቅዳሴ የለበትም፣ ዝማሬ የለበትም እና ምን ሆኗል? ተሸንሽኖና ተከፋፍሎ እንደ ኮንዶሚኒየም ተከራይቷል አለች። ሰው የት ሄዶ አልኳት። እነሱን ማየት ከፈለክ አርብ ማታ፣ ቅዳሜ ማታ፣ እሁድ ማታ እነዚህን ከተሞች ዝም ብለ ዞር በል አለች። ጥቂት ስራዎች ነበሩንና እውነትም አርብ ማታ፣ እውነትም ቅዳሜ ማታ በእነዚህ ጎዳናዎች ስንሄድ የጸጋ ልብስ ኢየሱስ ክርስቶስን ሊለብሱ የሚገባቸው ወጣቶች እርቃናቸውን ነበሩ። መቅደስ ውስጥ ሊገኙ የነበራቸው ወጣቶች ናይት ክለብ ውስጥ ናቸው። የጌታን ደም በእርፈ መስቀል ከጽዋው ሊጠጡ የሚገባቸው ተሳክረው አየኋቸው። በዕጣን ጭሶች መካከል ለእግዚአብሔር ምስጋና ሊያቀርቡ የሚገባቸው ወጣቶች ስሙን የማላቀው ጭስ ያጨሱ ነበር። ነገሩ ገባኝ። ለምን ባዶ እንደሆነ ገባኝ። አረሙ ለካ ድብና አድርጎ ወጧቸዋል። እናም ልጅቷ የመለሰችልኝ መልስ በጣም ምርጥ መልስ ነው። ምን አለች? ለምንድን ነው ግን እንደዚህ የሆኑት ስላት፣ ወላጆቻቸው ለልጆቻቸው ሃይማኖት አልሰጧቸውም አለች። ስለዚህ ምን ሆኑ? ባዶ እፊት ወንበር ላይ 10 ሰው ካዩ ደስታቸው ባዶ። አንዳንዶቹ የሰይጣንና አጋንንት ማምለኪያ ወደ መሆን ተቀየሩ። አንዳንዶቹ የእርቃን መጨፈሪያዎች ሆኑ። አንዳንዶቹ ጨረቃ ተደረገባቸው። አንዳንዶቹ ዕቃ መሸጫ ሞሎችና ኪዮስኮች ሆኑ። 90% ቸርች ኦፍ ኢንግላንድ የምትባል ቸርቾቻቸውን ጨረታ አውጥተው ነበር። ለምን አትሉኝም? አረሙ ዋጣቸው።
ዘመናዊነት ዋጣቸው፣ ዓለማዊነት ዋጣቸው። በቃ ተበሉ። ወዳጄ ይህን ስናገር አንድ ሰው ትዝ አለኝ። ማክስ ዌበር የሚባል የድህረ ዘመናዊነትና የድህረ ዓለማዊነት ፖስት ሴኩላሪዝም ፖስት ሞደርኒዝም አቀንቃኝ ባለፈው ነግሬያችኋለሁ። የእሱ ንግግር ትዝ አለኝ። ምን የሚለው የጥንት አብያተ ክርስቲያናት ዘመኑ ያመጣባቸው ዕጣ መቋቋም ላቃታቸው መጽናኛ ከመሆን ያለፈ ድርሻ የላቸው። መቅደሳቸው ለመጽናኛነት ብቻ ቆሟል። እነሱስ የሉ፣ ተበልተዋል። ትዝታ ብቻ፣ ታሪክ ብቻ፣ መጽናኛ ብቻ ሆነዋል። ወዳጄ ሳይንሳዊ አብዮትን እያገነነ ዘመናዊነትን እንደ ባህል አኗኗር እየቆጠረ እግዚአብሔርን ማምለክን እንደ ኋላ ቀር እያየ እግዚአብሔርን ያሽቀነጠረ ትውልድ አረም በልቶት አሳዛኝ ሁኔታ ላይ ወድቆ ይታያል። ምዕመናን፣ እኔ የምፈልገው ትዝታ መሆን ነው ወይ የምትፈልጉት እናንተ? ለሕይወት ነው ቤተ ክርስቲያን መኖር የምንፈልገው ወይስ ለመጽናኛነት ብቻ ነው? አቤት በዓላችን፣ አቤት ጥምቀታችን፣ አቤት የመስቀል ደመራችን፣ አቤት አብይ ጾም ቅዳሴያችን፣ አቤት እያል እንደ ትዝታ መኖር ነው የምትፈልጉት? እስኪ ልጠይቃችሁ። መጽናኛ መሆን ነበሩ ጠፉ መባል ነው የምትፈልጉት? ይህን የመሰለ ካቴድራል ከጥቂት ዓመታት በፊት ጨርሳችኋል። ገንብታችሁ እስከ መጨረሻው መቅደሱ ተሞልቶ ማየት አትፈልጉም? እናንተ የቆረባችሁትን ቁርባን ልጆቻችሁ እንዲቆርቡ፣ እናንተ የተጠመቃችሁትን ጥምቀትና የዘላለም ሕይወት ያገኛችሁበትን የጽድቅ መንገድ ሃይማኖት ልጆቻችሁ እንዲወርሱ ነው ወይስ የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው መጽናኛ ብቻ እንዲሆኑ ነው የምንፈቅደው? እንዳለው በቃ ለመጽናኛ ነው እኛ የምንሆነው። ከጥቂት ጊዜ በኋላ አረሙጧል። እሱ ነው የዛሬ ጉዳይ። ለመጨረሻ ጊዜ ምን ታስተምራለህ ቢሉኝ ይህንን ነው አስተምሬ ማቆመው። ትዝታ እንዳንሆን ኖ አብረን ስንዴ እናብቅላ። ታሪክ እንዳንሆን ኖ አብረን ስንዴ እናብቅላ። ለመጽናኛነት ብቻ ሳይሆን ተጽዕኖ እያሳደርን ቁጥራችን እየጨመረ መደመጣችን እየዳበረ እንዲሄድ ኖ አብረን ስንዴ እናብቅል። እኛ ሀገር ግን አረሙ እንዴት ገባ? አሁን አረም አላወጣንም፣ ገና ነው፣ እንሻላለን። ግን ቀስ በቀስ መምጣቱ ግን አይቀሬ ነው። ግን አረሙ እኛ ሀገርስ አረም ገብቷል? እንክርዳድ በስቶ? አዎ አለ። እንዴት? ጥቂት ማሳያዎችን ልስጣችሁ። ይሄ ማሳያዬ ምናልባት አይኖቻችንን ከገለጠልን ብዬ ማቀርበው ማሳያ ነው። ምናልባት ከዕለታት አንድ ቀንም ነግሬያችሁ ይሆናል። ግድ የለም፣ እንደ አዲስ እንድንነቃቃም ሊጠቅመን ይችላል። ካልሰማችሁትም ይደምቃል። አንድ ሰው ከአድዋ ጦርነት በኋላ ጥቁር ኢትዮጵያውያን ነጮችን በረድኤተ እግዚአብሔር ካሸነፉ በኋላ ዓለም ጉዳይና አጀንዳ ካደረገው በኋላ የእንግሊዝ ፓርላማ ተሰብስቦ ማኩሊን የሚባል ሰው አንድ ምክረ ሐሳብ አቀረበ ይባላል። እውነተኛ ታሪክ ነው የምነግራችሁ። ምክረ ሐሳቡ ምን ነበረ? በረጅም የአፍሪካ ጎዳናዎች ላይ ሄጃለሁ። በጣም ጨዋ ህዝቦች አይቻለሁ። በጣም የታረመ መልካም ጸባይ ያላቸው ህዝቦች አይቻለሁ። ወንጀል የለም፣ ስርቆት የለም፣ ግድያ የለም፣
መጠላላት የለም። እምትደንቅ አገር አይቻለሁ። እሷም እቺ አሁን ያሸነፈች ኢትዮጵያ የምትባል አገር ነች አለና እቺን አገር አለ ቀኝ ግዛት እንገዛታለን ብዬ አላስብም አለ። I don't think that we can conquer this country unless we break down the very backbone of this country. የዚችን ሀገር የጀርባ አጥንቷን ካልሰበርን በቀር አለ። የዚችን ሀገር የጀርባ አጥንት ሲጠቅስ ምን አለ? which is her spiritual education centers, የመንፈሳዊ ትምህርት ቤት ማዕከላቶቿ ናቸው። መንፈሳዊ ትምህርት ቤቶቿን ከሰበር ይቺን ሀገር ቀስ ብለን የራሳችን እናደርጋለን አሉ እና ሰበሩ ይመስላል። እንዴት? ከትምህርት ቤቶች የኢትዮጵያን ቤተ ክርስቲያን ትምህርት፣ ስነ ምግባር፣ እግዚአብሔርን መፍራትን የሚያስተምረውን ዕውቀት ቀስ ብለው አባረሩት፣ አጠፉት። እሱን በምዕራባዊ ትምህርትና ዕውቀት ቀስ ብለው በዛ ዘመን ለነበሩ ወጣቶች አቀመሷቸው። እግዚአብሔርን መፍራት፣ ሰውን መውደድ፣ ሀገር ማፍቀር የሚያውቅ የነበረ ትውልድ ቀስ ብሎ ሌላ ትምህርት አስተማሩት። ይሄን በማስረጃ ላቀርብላችሁ። እየሰማችሁኝ ነው? ዝናብ እየዘነበባችሁ ነው? ላስቆምላችሁ? ይቀጥል። ሞክረዋ አትሉኝም? ሞክረዋ እንጠለላታለን እንጂ መቼም ባንታ እንተማመን። 7 ዓመት ግን ተምረን እንዴት ዝናብ ማስቆም ያቀተናል? 6 ዓመት ነው። እንግዲህ የለም እዚህ መተን ከተጠለልን አንድ ነገር ነው አይደለ? ልቀጥል። ሲብስ ትጠለላላችሁ። እሺ፣ ግን ሳትነግሩኝ አትሂዱ። እሺ፣ እኔም እብስ እንድል። እሺ፣ እውነተኛ ታሪክ ልንገራችሁ። ይሄ መሆኑን የሚያረጋግጥ ታሪክ ላውሳላችሁ። በአዲስ አበባ ዩኒቨርሲቲ አሁን ላልኳችሁ ምን ለማለት የኢትዮጵያን ቤተ ክርስቲያንን ትምህርት፣ ሰውን የሚያፋቀረውን፣ አገር የሚያስወድደውን፣ አንድነት የሚያመጣውን፣ የሚያከባብረውን ትምህርት ቀስ ብለው ካስወጡ በኋላ የዚህን የምዕራቡን ዓለም ትምህርት ሲከቱ አዲስ አበባ ዩኒቨርሲቲ 6 ኪሎ ፈረንጆች መጥተው ያስተምሩ ነበር አሉ። ያን ጊዜ የሆነ አንድ ታሪክ ነው የምነግራችሁ። አንድ ልጅ የተናገረውን ቲቶሪያል ከሚሰጡን አስተማሪዎች ዶርም እንዲያስጠናኝ ሲሄድ በአጋጣሚ ሰውየው አልነበረም አለ። ግን አንድ መልእክት ጽፎልኝ አገኘው አለ። እመለሳለሁ፣ ሻይና ዳቦ አስቀምጬልሃለሁ፣ እሱን እየበላህ ጠብቀኝ ይላል አለ። እኔ የሚያስቀመጠልኝን ዳቦ በሻይ እየበላው ትንሽ ዞር ስል ጠረጴዛው ላይ አንዲት ጽሑፍ አየሁ አለ። ሳነብ እንዲህ ትላለች አለ። ላለቆቹ እዚያ ላሉት ኃላፊዎቹ የላካት ሊልካት ያዘጋጃት ጦማር ደብዳቤ ናት አለ። ምን ትላለች አለ? እመኖኝ ከጥቂት ጊዜ በኋላ የራሳቸው ልጆች በራሳቸው የሚያፈርሷትን ሀገር በዚህ ትምህርት ቤት ውስጥ እየገነባንላችሁ ነው ይላል አለ። ደንግጬ ብድግ አልኩ አለ። አያችሁ፣ ቀስ ብለው ጥቂት ሰዎችን እየሰበሰቡ መጠላላትን፣ መቀያየምን፣ በብሔር መጎናነጥን ለካ ይሰብኳቸው ነበር። እግዚአብሔርን አለማወቅን ይሰብኳቸው ነበር። አታስታውሱም እንዴ? በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አትበሉ ብለውናል አሉ እኮ የዛ ዘመን ሰዎች። ማጥመቅ፣ ማቁረብ፣ ማስቀደስ ከልክለው ነበር እኮ አሉ በዛ ዘመን ኮሙኒስቶች። ምዕመናን ከዛ ምን ሆነ ካላችሁኝ
ኢትዮጵያ አንድ ፕሮፌሰር እንደሚለው የኔ ወሬ እንዳይመስላችሁ፣ አንድ ኢትዮጵያዊ ታላቅ ፕሮፌሰር እንዲህ ብሏል። ቃል በቃል አንብበላችሁ እንዲህ ይላል። ስሙኝ በሞቴ ኢትዮጵያ ከቀኝ ገዢዎች ጋር የተደረገውን ትግል በጦር ሜዳ ድል አድርጋለች። ወጣቶቿ የምዕራባውያንን ምስጢር የበለጠ ማወቅ በሚጠበቅባቸው በዘመናዊው ትምህርት ቤት ግን ተሸንፋለች አለ። አያችሁ፣ የጦር ሜዳ አሸናፊዎች፣ የትምህርት ቤት ተሸናፊዎች ሆን ይላል። ለምን? የሚጣላ ትውልድ መጣ። በምን? በብሔር የሚጣላ። አያችሁ፣ እኔን የሚል የሚፎካከር የሚበላለጥ። ይሄው እስከ ዛሬ ደም እየተቃባን፣ ይሄው እስከ ዛሬ ጦር አውርድ እያልን፣ ይሄው እስከ ዛሬ ልጆቻችንን ለአፈር እየገበርን፣ ይሄው እስከ ዛሬ የጥይት ድምፅ እየሰማን፣ ይሄው 50 ምናምን ዓመት ሆነን ደም መፍሰስ ከጀመረ። ይሄ ከየት መጣ ካላችሁ ወይ ይሄ አረም ከየት እንደመጣ ታውቃለህ? የኢትዮጵያ ቤተ ክርስቲያን ትምህርት እናግልልና የእኛን ትምህርት እናስገባና ፍቅሯን፣ መከባበሯን፣ ሀገር ብላ መጠለሏን እሷን ቀስ ብለን እንረከባታለን አሉ። እውነት ነው። 3 ነገር ልንገራችሁ በግልጽ ያነበብኩትን። አንደኛው ኦርቶዶክስን የማጥፋት ጥብቅ ሰነድ የሚል 1960ዎቹ ውስጥ የተጻፈ እጃችን ላይ አለ። አንድ። ሁለተኛው ፖሊሲ እኮ ነው የምነግራችሁ። ሁለተኛው ኒውትራላይዚንግ ኦርቶዶክስን ማሳሳት የሚል ደግሞ አንብቤያለሁ። ሞቢላይዚንግ የሆነ ነገር የሚል አለ። ልለፈው፣ ምን ጸብ ውስጥ አስገባል? እኛ ዝም ብለን ስንዴ ማብቀል። ሶስተኛውስ የጥንት ሃይማኖቶች ኋላ ቀሮች ናቸው የሚል ደግሞ ፖሊሲ። እንደውም አንደኛው ካድሬ አስታውሳለሁ ኦርቶዶክስን አከርካሪዋን ሰብረናል ብሎ ጥቂት የቤተ ክርስቲያን ልጆች ካድሬውን ትልቁን ሚኒስቴር አናግረውት ጠቅላይ ሚኒስቴር አናግረውት እንደነበር አስታውሳለሁ። እነዚህን ነገሮች ለምን ዘረዘርኩ? እንደ ወሬ አይደለም። እናስ ቅድም ያልኳችሁ unless we break down the very backbone of this country የዚችን ሀገር የጀርባ አጥንት ካልሰበርን በቀር ቺን ሀገር መቆጣጠር አንችልም። ምንድን ነው የተፈለገው? ሄንሪ ኪሲንጀር የሚባል ለአንዳንዶች ዲፕሎማት ለአንዳንዶች ደግሞ ጄኖሳይደር የሚሉት እንዲህ ብሎ ጽፏል። ኢትዮጵያውያንን በብሔር ኢትዮጵያውያንን በሃይማኖት ካላጋጨን በቀር ብሎ መክሯቸዋል። ይህ የተጻፈ እውነት ነው እኔ የምነግራችሁ ወዳጄ። ለዚህ ደግሞ ስረ መሰረቱ ፍቅርንም ክብርንም ተሸክማ ይኖረች። አያችሁ፣ አድዋ ላይ ድል ሲያደርጉ እየጾሙ ነበረ። አድዋ ላይ ድል ሲያደርጉ ህዝቡን አንድ አድርገው ነበረ። አድዋ ላይ ድል ሲያደርጉ ታቦታቱን ይዘው ዘምተው ነበረ። አድዋ ላይ ሲያደርጉ አንተ ትብስ አንቺ ትብስ ተባብለው ተፋቅረው ነበረ። ይሄ ቆጭቷቸዋል። ስለዚህ የዚህን ህዝብ አንድነት ይዛ የምትቆየው ኦርቶዶክስ የምትባል ናት። እሷን እንስበራት። አረም ይሉሃል። ይሄ ነው። ይሄው እስካሁን ደም እየፈሰሰ፣ ይሄው እስካሁን እየተጣላን፣ ይሄው እስካሁን ተቀያይመን፣ ይሄው እስካሁን እየተበቃቀል፣ ይሄው እስካሁን የኔ እያል። የዚህ ትምህርት ግን የዚህ አረም ምንጭ ግን ምንድን ነው ካልከኝ፣ አንድ ትምህርት ነው ምንጩ። ምን የሚል ትምህርት? የክርስቶስ ትምህርት፣ የቤተ ክርስቲያን ትምህርት፣ ሰማያዊ ትምህርት፣ መንፈሳዊ ትምህርት። እሱ ተባረረ። የቱ? በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ ያለ ይህ ሐሳብ በእናንተ ዘንድ ደግሞ ይኑር።
እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ። ይሄን ከጠቀሰ በኋላ ቅዱስ ጳውሎስ ምን አለ? ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጠር አለ። ባልንጀራ ካንተ ይልቅ ይሻላል። ባልንጀራህን ካንተ ይልቅ አስቀድመው። ባልንጀራ ካንተ ይልቅ እንደሚበልጥ አስብ፣ ተንከባከበው፣ በትሕትና ኑር የሚለው ሰማያዊ ትምህርት ተሻረና የኢቮሉሽን ቲዮሪ፣ የዝግመታዊ ለውጥ ቲዮሪ በእነዚህ ሰዎች ልብ ውስጥ አደረ። ምን የሚል ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው የሚለው ትምህርት። ቅደም፣ ብለጥ፣ አሸንፍ። ይሄ ትምህርት ይኸው ዓለምን እያጋደላት አለ። እኛን ብቻ መሰላችሁ? የጦር መሳሪያሽ ቅድምድም ይባልልሃላ፣ መሽቀዳደም። ስለዚህ ዓለም ምን ሆነች? ሰላም አጣች። አንተ ትብስ አንቺ ትብሽ የሚባባሉ ሰላማውያን ኢትዮጵያውያን ማን ያልተጣላለ? ልዘርዝረው አይጠቅምም እንጂ ማን በድንበር ያልተኳረፈ አለ? ማን በቋንቋ ያልተናከሰ አለ? ማን የጎሪጥ የማይተያይ አለ? ማን ለበቀል ያልተዘጋጀ አለ? እግዚአብሔር ይመልስልን እንጂ። አየመርዙ ምንድን ነው እሱ? ይሄ ትምህርት አረሞንና ቀስ በቀስ አበላሸና። ወዳጄ አረሙን እውነት ጥቂት መፈተሽ ከፈለክ እነዚህን አረሞች መገምገም ይቻላል። የተወደዳችሁ ክርስቲያኖች፣ በዚህ ዘመን በእኛ ቤት፣ በእኛ ሁኔታ፣ በእኛ ሀገር ሌብነት ተወድሶ ታማኝነት ኮሶ የምናየው አረም ስለበዛ አይደል? በፈሪያ እግዚአብሔር የሚኖረው ኋላ ቀር፣ በማምታታት የሚኖረው ተራማጅ ለምን? አረም ስለበዛ አይደል? ሙሰኛው የገባው ታማኙ ያልገባው ለምን? አረም ስለበዛ አይደል? ንጽህና በርኩሰት ፊት አላፈረም ለምን? አረም ስለበዛ አይደል? የተወደዳችሁ ክርስቲያኖች፣ ድንግልና በዘማውያን መካከል አልተሸማቀቀም፣ አልተሰቀቀም፣ አላፈረም ለምን? አረም ስለበዛ ነው። ዘረኛ ለመሆን አላስቆነነም ለምን? አረም ስለበዛ ነው። ታዲያ ስንዴያችንን የት እናብቅል? የተወደዳችሁ ክርስቲያኖች በሞቴ ስሙኝ፣ ስንዴውን የት እንደምናበቅል ታውቃላችሁ? እግዚአብሔርን የሚያውቅ ትውልድ እንፍጠራ። የእግዚአብሔር ቃል እንዲህ ይላል። ድምፄ ይሰማችኋል አይደል? እንዲህ ይላል፣ አንተን ማወቅ የላከውንም ኢየሱስ ክርስቶስን ማወቅ ይቺ የዘላለም ሕይወት ናት ይላል። እግዚአብሔርን በማወቅ ወደ ዘላለማዊ ሕይወት የሚገሰግሱ ስንዴዎችን እናብቅላ። ከዓለም ተድላ ደስታ ይልቅ እግዚአብሔርን የሚመርጡ ስንዴዎችን እናብቅላ። ጥልቀቱም ምጥቀቱም ለመታወቅ የሚያልፈውን የእግዚአብሔርን ፍቅር የሰነቁ ወጣቶችን ስንዴዎችን እናብቅላ። ምድር እግዚአብሔርን በማወቅ እንድትሞላ ኖ አብረን ስንዴ እናብቅላ። እግዚአብሔርን ማወቅ፣ እግዚአብሔርን ማመን፣ ከእግዚአብሔር ጋር መኖር ዘላለማዊ ረፍት ነውና የሚበልጥ ሕይወት ነውና ይህን የሚበልጥ ሕይወት የሚይዙ ስንዴዎችን ተረባርበን እናብቅላ። ይኸውላችሁ በእውቀት በትምህርት አይደል አረሙን ከተቱት ያልኳችሁ። እኛም በትምህርትና በእውቀት ስንዴ እናብቅላ። ወዳጄ ፊዚክስ ማጥናት ጥሩ ነው። ከፊዚክስ በላይ ግን እግዚአብሔርን ማወቅ በላጭ፣ ተወዳዳሪ ተፎካካሪ የሌለው እውነት እግዚአብሔርን ማወቅ እንደሆነ የምንነግረው። ስንዴ እናብቅላ፣ ወጣት እናብቅላ። ኃላፊነቱን ለእኔና ለወንድሞቼ ብቻ አትስጧ።
ወንድሞቻችሁን ስንዴ አድርጓቸዋ። እናንተም እዚህ ከመጣችሁ ካልቀረ ስንዴ ሁኗ። እንደ ሀቢብ ጊዮርጊስ ስንዴ የምታበቅሉ፣ ቁጭት የያዛችሁ፣ እልህ የያዛችሁ፣ ቅናት የያዛችሁ፣ ይህ ቤተ እግዚአብሔር ቅናት የሚበላችሁ ስንዴዎች ሁኗ። ስንዴዎች ሁኗ። ቁጥራችን እንዲጨምር ኑ አብረን ስንዴ እናብቅላ። የወጡት እንዲገቡ ስንዴ እናብቅላ። የቀሩት እንዲመጡ ስንዴ እናብቅላ። ያልገባቸው እንዲገባቸው ስንዴ እናብቅላ። ትምህርት እናብዛ። ወዳጄ ኑ አብረን ስንዴ እናብቅል። ምን አርገን? ኑ ተማሩ፣ ሰንበት ትምህርት ቤት ግቡ፣ በእውቀት ታጠቁ። ይቅርታ ለቋንቋዬ የፈልፈላ መሰብሰቢያ አታድርጉብና። እንደሱ አይደለም። አብዛኛው ከሰንበት ትምህርት ቤት ነው የወጣው። ኑ ግቡ። የተልእኮ ትምህርቶች አሉ፣ ተማሩ። የተዘጋጁ ሞጁሎች አሉ፣ ውሰዱ፣ አጥኑ። ኑ እግዚአብሔርን በማወቅ ተሞሉ። ሕዝቤ እውቀት ከማጣት የተነሳ ጠፍቷል እንደተባለው እግዚአብሔርን ባለማወቅ ከሚጠፋው ትውልድ እየመረጣችሁ አንዳንዶችን ከሰዓት ነጥቃችሁ እያወጣችሁ አድኑ። ኑ አብረን ስንዴ እናብቅላ። ስትማሩ በቅጡ ተማሩ። የተማራችሁትን አጥኑ። ያጠናችሁትን አሰላስሉ። የያዛችሁትን ለሰው ንገሩ። በሕይወታችሁ መስክሩ። በሥራ ቦታችሁ ተገለጡ። ኑ አብረን ስንዴ እናብቅላ። ገንዘብ ያላችሁ፣ ብዙም ገንዘብ አያስፈልግም፣ ጥቂት ገንዘብ ያላችሁ ሰብሰብ ብላችሁ እግዚአብሔርንም የዚህንም ዓለም እውቀት እንዲይዙ ምርጥ ምርጥ ትምህርት ቤት ክፈቷ። ቅድም አላልኳችሁ? በትምህርት በኩል ነው የሚያጠቁት አላልኳችሁ? መጻኢውን ዘመን ለመቆጣጠር ውጊያው መሆን ያለበት በሕዝብ ትምህርት ቤቶች ነው ይልልሃል ያኛው ጨለማው ዓለም። ሕፃናቶችህን የውጊያ መድረክ ያደርግብሃል። አንተ ትልልቅ ቦርሳ ሸክመህ ትልካቸዋለህ። እነሱ ትንንሽ መርዝ በልባቸው ጥለውባቸው ይመጣሉ። አንዳንድ ዘመናዊ ትምህርት ቤቶች በጣም የሚያሳዝን ነገር ልንገራችሁ። ሕፃናት ልጆች እኮ ናቸው። ተመሳሳይ ጾታ ጋብቻን ወይንም ደግሞ ይሄ ግብረ ሰዶማዊነትን ቀለል አድርገው እንዲያዩት ስታይል እኮ ነው፣ የአኗኗር ላይፍ ስታይል አድርገው እንዲቆጥሩት። ጭራሽ ወዳጄ አረሙ ቀስ እያለ አልመጣም ትላለህ። ስለዚህ ምን አድርግ? እጅህን ጠምዝዘው ልጆችህን ሌላ ትምህርት ከሚያስተምሩብህ ሰብሰብ በልና ቤተ ክርስቲያን አጸድ አካባቢ ተጠጋና ትምህርት ቤት ክፈትና ልጆችህን አስተምራ። ና ስንዴ አብቅላ። ብዙ ማስረጃ እያመጣው በነገርኳችሁ ነበር ሰዓት ኖሮኝ። እንዴ እዚያ ምዕራቡ ዓለም አሜሪካን እኮ ተመሳሳይ ጾታን በአዎንታዊነት እያስተማሯቸው ብዙ ወላጆች ልጆቻቸውን ትምህርት ቤት መላክ አቁመው እቤት የሚያስተምሩ ሆነዋል። ለምን ይንጠቋቸው? ሱሪያቸውን ያወረዱ፣ ቅስማቸው የተሰበረ፣ ጸጉራቸው የተንጨበረረ፣ አይናቸው እንቅልፍ በማጣት የከሳ፣ ጭስ በማጨስ ምክንያት የጠወለጉ፣ ሊሞቱ አንድ ሐሙስ የቀረላቸው የሚመስሉ ብዙ ወጣቶች እኮ አሉን። ማገገሚያ ቦታዎች የሉንም። እንዲህ ብዙ ሆቴሎች የሚገነቡ ኦርቶዶክሳውያን አሉ። ምን አለ እነዚህን ሕፃናት የምንይዝበት በነፃ የምንንከባከብበት የማገገሚያ ማዕከላት ቢከፍቱልን። ምርጥ ምርጥ ካህናትን ለምን አናፈራም? ሕይወትን ከእውቀት የያዙ ጸሎትን ከትጋት የሰነጉ የካህናት ማሰልጠኛ አይኖረንም? በአቦ ሰጥ በቃ እያገለገልን መኖር አለብን። እንደ ነገሩ የታል የንስሐ ልጆቻችንን በስርዓት የምንይዝበት መንገድ? ተቆጥሮ ተሰፍሮ ይታወቃል? የለንም እኮ ወዳጄ። ና አብረን ስንዴ እናብቅላ። ገንዘብህን አዋጣና፣ እውቀትህን አዋጣና፣ ጊዜህን አዋጣና ታጥቀን እንስራ። ኑ አብረን ስንዴ እናብቅላ። ኑ አብረን ስንዴ እናብቅል።
አለበለዛ ትንቢት አይደለም በቅርብ ጊዜ አረሙ ልጆችን ይነቅልብሃል። የለፋህበትን የሚረከብ ትውልድ ታጣለህ። ገንብተን ተሳላሚ ሰብከን ሰሚ እናጣለን። እንደዚሁም ይቀጥል እንዳይመስልህ። ሲሆን በውድ ካልሆነ በግድ ይታገልሃል። ሰማይት የሆነ ትውልድ ካላፈራ ኖ አብረን ስንዴ እናብቅላ። አንደኛ ሌላ ስንዴ ማብቂያ ቦታ ልንገራችሁ። አንድ 10 ደቂቃ ብቻ ወስጄ እየሰማችሁኝ ነው? ትንሽ ደከም ስላለኝ ነው ድምፄን በፕሮቶኮል ያደረኩት፣ ግን እየሰማችሁኝ ነው? ሌላ ስንዴ ማብቂያ ቦታ ባለፈው አስተምር ያለው የዛሬ ስንት ወር እንደሆነ እንጂ መጨረሻ ያስተማርኩት ትምህርት አካባቢ ነበር። ሌላ ስንዴ ማብቂያ ቦታ ላሳያችሁ። ሌላ ስንዴ ማብቂያ ሃይማኖታችሁን እንደ ነገሩ እዚህ መምጣታችሁን እንደ ልማድ እንዳታዩ። ህይወት ነው እዚህ ያለው ህይወት ስንዴው። ሌላ ስንዴ ማብቂያ ቦታ ልውሰዳችሁ። ኤሪክ ቤሊስ የተባለች አንዲት ሰይጣናዊት ሴት እንዲህ አለች። ይህንንም አባባል ትንሿ ቤተ ክርስቲያን ብዬ እዚህ ቦታ ሳስተምር ጠቅሼው ነበር። ከረሳችሁት እኔ እንጃ። እኔ ግን አጥንቼ ተዘጋጅቼ ስለምመጣ አስታውሰዋለሁ። እንዲህ አለች እቺ ሰይጣናዊት ሴት። በ18ኛው መቶ ክፍለ ዘመን እኮ ነው የምትለው። ምን ትላለች መሰላችሁ? ምን ትላለች? እዩ፣ እንዲህ ትላለች። የክርስትና እምነት በዋናነት ከትውልድ ወደ ትውልድ የሚተላለፈው በቤተሰብ በኩል ነውና የቀድሞውን ክርስትና ለማጥፋት አሁን ያለውን ቤተሰባዊ መዋቅር ማጥቃት አለብን ትላለች። ለምን? ስትወልድ ክርስቲያን ታደርገዋለህ ልጅህን። እሱ ደግሞ ሲወልድ ሌላ ክርስትና ይፈጠራል። ስለዚህ የቀድሞውን ክርስትና ለማጥፋት አሁን ያለውን ቤተሰባዊ መዋቅር ማጥቃት። እንዴት ብለው ያጠቃሉ? ለምሳሌ 2 ምሳሌ። አንደኛው የተመሳሳይ ጾታ ነው፣ አይወለድም። ስለዚህ ክርስትና አይተካም፣ ይጠፋል፣ ትውልድ ይጠፋል። ስለዚህ ረድኤተ እግዚአብሔር ይጠፋል። ስለዚህ የሚፈልጉት ሉሲፈር እንጂ እግዚአብሔር በምድር ላይ አይኖርም። አንድ ምሳሌ ሴታዊነት፣ ፌሚኒስት። ወንድ ምንድነው የሚሉ ወንድ የሚጠሉ ወንድ ጠልነት። ምንድነው ትዳር የሚሉ ለምን ታገቢያለሽ? ባልሽን ለምን ታከብሪያለሽ? ለባልሽ ለምን ትታዘዣለሽ? ለባልሽ ለምን ፍርፍር ታፈርፍሪያለሽ? እስከዚህ ድረስ ወርደው የሚሉ አሉ። ምሳሌ ነው። ቅርጹን መቀየር ትችያለሽ እኮ ብቻሽን መቆም ይሏቸዋል። እኔ ያየኋት አንዲት ሀገር እዛ ያሉ ክርስቲያኖች ሲነግሩን መፋታትን እንዴት እንደሚያበረታቱ ሲነግሩን እኛ እንደጎምሻለን። ታዲያ ለምን ከባልሽ ጋር ትሆኛለሽ? ፍቺው። ያፋታሉ። ለምን? የክርስትና እምነት በዋናነት የሚተላለፈው በቤተሰብ በኩል ነውና የቀድሞውን የጥንቱን ክርስትና ለማጥፋት አሁን ያለውን ቤተሰብ ማጥቃት። አረም። ስንዴውስ? ስንዴውን ታውቃላችሁ? ስንዴውን እኛ እናብቅላ። ምን አድርገን? የጋብቻን ዓላማ ጽድቅ መሆኑን የተረዱ ወጣቶችን እናብቅላ። ምን አይነት ወጣቶች? ጋብቻን የማይጠሉ፣ መጋባት በሁሉ ዘንድ ክቡር መኝታውም ንጹሕ ይሁን የሚለውን የወንጌልን ቃል ቅድሚያ ሰጥተው የሚኖሩ፣ በምንኩስና ሕይወት ጽድቅን ለመፈጸም አቅም ለሚያጥረን ለኛ የጽድቅ ሕይወት እግዚአብሔር የሰጠን በጋብቻ በኩል እንደሆነ የሚረዱ ወጣቶች ስንዴዎችን ማብቀል። ሴቶች ወንዶችን፣ ወንዶች ሴቶችን እንዳይጠሉ ጋብቻ የእግዚአብሔር ስጦታ መሆኑን የሚያምኑ፣ ባሌ እግዚአብሔር የሰጠኝ ስጦታ ነው ልንከባከበው የሚሉ ሚስቶች፣ ወጣቶች፣ ሚስቴ የእግዚአብሔር ጸጋ ናት ልንከባከባት የሚሉ ወንዶች፣ ባሎች ስንዴና ምርታ እዛ ሰፈር ውስጥ እንዳለው
ሚስት የሚለውን ቃል ሚጥሚጣ ስትልስ ትኖራለህ ብለው የማይተረጉሙ ወንዶች እናብቅላ። ይልቁንም ሚስት የሚለውን እንደዛ ከማለት ይልቅ ሚሪንዳ ስትጠጣ ትኖራለህ ብለው የሚያስቡ ምኖች ወንዶች ስንዴዎችን እናብቅላ። ጽድቅን ለመፈጸም ይፈልጉ የእግዚአብሔርን ጽድቅ በሕይወታቸው የጽድቅን መንገድ በኑሯቸው መኖር የሚፈልጉ ወጣቶችን እናብቅላ። ኖ አብረን ስንዴ እናብቅል። ጨዋ ባሎች፣ ጨዋ ሚስቶች እናብቅላ። ጽድቅን ዓላማ ላደረገው እንዲህ ላለው የጋብቻና የቤተሰብ ሕይወት ጥቅም የሆነውን ጽድቅ ሊያስቀር የሚችል ፈተናን መታገስ የሚችሉ ተጋቢዎችን ስንዴዎችን እናብቅላ። የጋብቻ ትምህርቶችን ቀድመንም ተከትለንም እንስጣ፣ እንኮትኮታ። ጥቅሙን ሊያስቀር የሚችል ፈተና ሲመጣ ትዳሩን ሳይሆን ችግሩን የሚፈቱ ወጣቶችን እናምርታ። ቃል ኪዳናቸውን የሚያስቡ የገቡትን ቃል ኪዳን የሚጠብቁ እቺ ዶሮ አየችኝ እያሉ ትዳራቸውን የማይፈቱ ስንዴዎችን እናብቅላ። በእግዚአብሔር ፊት የገቡትን ቃል ኪዳን የሚያከብሩ ስንዴዎችን እናብቅላ። አልተውም አልተዋትም ብለው ቢከሳ ብትሰንፍ ብትደክ ብትመከን አልተዋትም ያለውን ቃል ኪዳን የሚያከብር ስንዴ እናብቅላ። እግዚአብሔርን የሚፈራ ትውልድን የሚዘራ ቤቱን የሚመራ እውነተኛ ክርስቲያን እናብቅላ በወንጌል። እሱን ካላፈራ ይሄ 300 ጉባኤ ምንድነው? ጉባኤ ሴሬሞኒ አይደለም። ጊዜ ማሳለፍ ያላጣል፣ በብርድ መመታት፣ የአገልጋዮች ድካም። እንዲህ አይነት ቤት ለመስራት አንዳቸው ለአንዳቸው የሚኖሩ ስንዴዎችን እናብቅላ። ትዳራቸውን የሀሳብ መስጫ የማያደርጉ ስንዴዎችን እናብቅላ። ለወላጆቻቸው ባላቸው ኃላፊነትና በትዳራቸው መካከል ባለው ታማኝነት መካከል ትክክለኛውን መስመር የሚያሰምሩ ስንዴዎችን እናብቅላ። ንጽህናቸውን ጠብቀው ወደ እግዚአብሔር ቃል ኪዳን ወደ እውነተኛው የህይወት ጋብቻ የህይወት መንገድ የሚመጡ ወጣቶችን እናብቅላ። እንዲረጋጉ፣ እንዲሰክኑ፣ እንዲጠብቁ እናድርጋ። ድሃ ነኝ ገንዘብ የለኝም እንዴት ነው ከማለት ይልቅ የዕለት ጉርስ የዓመት ልብስ ካለኝ ይበቃኛል፣ በፈተና እየተቃጠልኩ በዝሙት እየወደኩ ከምኖር የእግዚአብሔርን ጽድቅ ልፈጽም የሚሉ ወጣቶችን እናፍራ። የሚያገቡ ወጣቶችን እናፍራ። ማይፈሩ መኖሪያዬ ዘላለም አምላክ ነው ብለው የሚዘምሩ እንደ ሙሴ የሚዘምሩ ከረሃባቸው በላይ ጽድቃቸው የሚታያቸው እግዚአብሔርን መረል በወጣ ህይወት ከሚያሳዝኑት ይልቅ ቢራቡ የሚመርጡ ስንዴዎችን እናብቅላ። ስለ ቬሎ ልብስ ሳይሆን ስለ ጽድቅ ልብስ ስለ ኢየሱስ ክርስቶስ የሚያስቡ ስንዴዎችን እናብቅላ። ጨሰ አቧራው ጨሰ እያሉ ከሚጨፍሩት ይልቅ እግዚአብሔርን እያመሰገኑ ወደ ጥንት ተፈጥሯቸው የሚመጡ ወጣቶችን እናብቅላ። ባላቸውን ማያኮርፉ፣ ሚስታቸውን ማይዘጉ፣ ስለ ጥቂት ቁራሽ ብለው ትዳራቸውን ማይበትኑ የፈረሱ ባለትዳሮች እንዳይኖሩ፣ የጎሰቆሉ ባለትዳሮች እንዳይኖሩ፣ መረን የወጣ ኃጢአት ግንኙነት እንዳይኖር፣ የተተዉ ልጆች እንዳይኖሩ ትዳራቸውን ታገሰው የሚጠብቁ ወላጆች ይኖሩና ለቤተሰባቸው ጊዜ የሚሰጡ ቻናል እየቀያየሩ ከሚያመሹ ይልቅ የልጃቸውን ጆሮና ጸጉር እያሻሹ ሽታውን የልጃቸውን ሽታ የሚጠግቡ ወላጆች ይኖሩና ፕሪሚየር ሊግ ያመሸ ልጁን ከሚረሳ የማይጠቅመው ምንም የማይለውጠውን ይቅርታ አርጉልኝ የማይረባው ለውጥ የማያመጣው ነገር ሲጎረጉሩ ከመዋል
ልጁ ላይ የሚሰራ ወላጅ ኑረና። ስንዴ ማለት ይሄ ነው። ልጅ ስንዴ ነው። አብቅለው አብቅለው። እነዚያ የሩሲያ እናቶች ያሉትን ባለፈውም ነግሬያችኋለሁ። ስታሊን የሚባለው የኮሙኒስት ርዕዮተ ዓለም አቀንቃኝ ጳጳሳቱን ጠርቶ ወይ ቀድሱ፣ ወይ አጥምቁ፣ ወይ አቁርቡ፣ ከዚያስ ካልሆነ ግን እንዳትሰብኩ፣ ወይ ስበኩ፣ ወይ ይሄን አድርጉ ብሎ በምርጫ ውስጥ ሲከታቸው ምን ነበር ያሉት? እናቶች ተሰብስበው ምን አሏቸው? ጳጳሳቱን እናንተ ቀድሱ፣ እናንተ አጥምቁ፣ እናንተ አቁርቡ፣ እኛ ልጆቻችንን ቤታችንን እንሰብካቸዋለን አሏ። ልጆቻቸውን ቤታቸው ሰበኮ። ዛሬ 90% ኦርቶዶክሳውያን አደረጓቸው። ቤተ ስበካ፣ አብረ ጸሎት ጊዜ ይኑራ፣ አብረ በርከክ በላ፣ ቅዱሳት መጻሕፍት እንዲያጠኑ እንዲያስቀድሱ፣ መስቀል እንዲሳለሙ፣ ትምህርት ቤት እንዲገቡ፣ ዲያቆናት እንዲሆኑ፣ ካህናት እንዲሆኑ፣ መቅደሱ ሙሉታ እንደ ግብጾቹ። ወረፋ አይደርሳቸውም አሉ እነዛ ግብጾቹ። ተናንቀዋል። በዚህ በምዕራቡ ዓለም በተለይ አሜሪካ ያሉ እናቶችና ወላጆች ተናንቀዋል። መቅደሱን ሞልተውት ማህሌት አታዩም? እስኪ ወጣቶቹ በእንግሊዘኛ እዛ ሲማሩ ሲያስተምሩ ተናንቀዋል። ወዳጄ አረሙ እንዳይወጠን ቶሎ 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 ስንዴ እናብቅል። የመጨረሻው ስንዴ እዚህ ቤት ነው። በአንድ ቃል ብቻ እዚህ የሚያገለግሉ ካህናትን አግዟቸው፣ ተስፋ እንዳይቆርጡ፣ እንዳይደክሙ፣ እንዳይፈተኑ የንስሐ አባቶቻችሁን እርዱ። የእግዚአብሔር ቃል እንደሱ አይደለም ይላል። አንድ ቀን በዚህ ርዕስ እንዳስተማርኩት እዚህ ይለኛል። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። እርዱ እኮ ነው፣ እርዱ። ዲያቆናቱን ዳሯቸው፣ ሰብሰብ በሉና አንድና ሁለት ሊከብዳችሁ ቢችልም የቤት ዕቃ በቃ ተጨንቀው የተቀመጡ ይኖራሉ። እርዷቸው፣ ተስፋ እንዳይቆርጡ አግዟቸው፣ እርዷቸው። ምክንያቱም ድህነታችን ያለው እዚህ እነሱ እጅ ነው። ቅዱስ ዮሐንስ አፈወርቅ እንደተናገረው በካህናት ካልሆነ በቀር ማስተስሪያ የላችሁም እንዳለው፣ ቁርባኑን የሚያቆርብል ማን ነው? የሚያጠምቀን ማን ነው? መቅደሱን የሚከፍትልን ማን ነው? ስለዚህ ግድ የላችሁም። ይሄ ትንሽ ትንሹን ይሄ ምናምኑን ትተን ከአረሙ ጋር መታገል ትተን ግድ የለን ስንዴ እናብቅል፣ እናበረታታቸው፣ ከጎናቸው እንቁም፣ በጉለታቸው መካከል እንርዳቸው። የሚከራዩት ቤት አጥተው የሚንከራተቱትን እናስጠጋቸው። ሰብሰብ ብለን ጥቂት ችግሮቻቸውን እንቅረፍላቸው። ክህነት የተወደደ ድቁናም የተመረጠ እንደሆነ እናሳያቸው። እናንተም ካህናቱ ነው፣ ልጆቻችሁን አምጡና ስጡ፣ የተወደደ ቤት አድርጉት። አብረን ስንዴ እናብቅል። መቅደሳችን ይከፈታል፣ ልጆቻችን መቅደሱን ይሞሉታል፣ ትዳራችን ይሰምራል፣ በእውቀትም በሕይወትም የበለጸጉ መንፈሳውያን ይበዛሉ። ያን ጊዜ አረሙ መጥፋቱ አይቀርም። ከአረም ጋር ምን አታገለን የሚሉ አይመስሏችሁም? ሲኖዳ አብረን ምን እናድርግ? በፓትርያርክ ሲኖዳ የጀመርኩትን በሸዋው ሊቀ ጳጳስ በጎርጎሪዎስ ካለ ቃል ጨርሰው ቤተ ክርስቲያንን ጠብቋት፣ ቤተ ክርስቲያንን አገልግሏት፣ ቤተ ክርስቲያንን እወቋት፣ ጠብቋት፣ አገልግሏት። ይሄን ማድረግ ካልቻላችሁ ግን ማወቅም መጠበቅም ማገልገልም ካልቻላችሁ ግን ቢያንስ ለቤተ ክርስቲያን ጠላት አትሁኑባት። አብረን ስንዴ እናብቅል። ይቆየን። አሜን።